ከማማ ጋር ተስማምቶ ከብቶቹ እንዲጠፉ ያስደረጉት ማለት ነው። ኪራ እንግዲህ በጣም ተናዶ ኒናን አንቆ ሊገላት ነበረ። ለትንሽ ነው ለጥቂት ጽናት ደርሳላት ያዳነቻት ማለት ነው። ሶስተኛ ሰማይ ያደርሰኝ እኮ ነው የመለስከኝ፣ ከዚህ በላይ ልትገለኝ ፈልገ ነው ብላ ስትመልስለት ነበረ። በጣም ግራ ተጋብተዋል። በዛ ላይ ደግሞ የጽናትዬ አባት ከብቶቹ እንደጠፉ ምንም የሚያውቁት ታሪክ የለም። እንደውም ጽናትን እየጠየቋት ነበረ። ከብቶቹን ማታ አላዩዋቸውም፣ ማታ አምሽቼ ነው የገባሁት፣ ጠዋት ደግሞ ሳያቸው የሉም፣ ማን ነው ያወጣቸው? በዛ ላይ ደግሞ ከሚያድሩበት ቤታቸው ግርግም ነው የሚባለው፣ ከዛ ቤት ውስጥ ደግሞ እበትም ምንም ነገር የለም፣ የት ሄዶ ነው ከብቶቹ ብሎ ሲጠይቃት ምንም አይደለም በጠዋት ነው የወጡት፣ ኪራ ይዘዋቸው ወጥቶ ነው፣ እበቱን ደግሞ ኒና ጠርገዋለች ብላ ነበረ ስትዋሻቸው የነበረው ማለት ነው። ከብቶች እንደጠፉ እስከዛሬ ድረስ ምንም የሚያውቁት ታሪክ የለም። ኪራ በጣም ተጨንቋል። ኒናም እንደዛው፣ ጽናትም እንደዛው ማለት ነው። በተለይ ደግሞ ኒና ምንም አልመሰላትም ከብቶቹ መጥፋቷ ማለት ነው። እኔ ተሸክሜ ተአዝያቸው አልዞርም ብላ እየመለሰች ነበረ። ኪራና ጽናት እንግዲህ እየፈለጉ ይገኛሉ ይመስለኛል። ይሄ እርግጠኛ ነኝ የበዛልኝና የብርቄ ስራ ይመስለኛል። እናንተስ ምን ታስባላችሁ ውዶችዬ ማለት ነው? እና ሰንዬ የኔ ቆንጆ ኤዳ ወይ ጽዮንና አለምዬን ይቅርታ ጠይቃለች። ጽዮን ቤት አልነበረችና ምሩስ ናሆሜ ሆኖ የናሆሜ አባት ሆኖ ነበረ ይቅርታ ሽማግሌ ይዛ ነበረ የሄደችው ለምሩዬ ስትል፣ ምሩዬና ቤተሰቦቹ እንዳይጋጩ ስለምትፈልግ በእኔ ምክንያት ምንም እንድትሆኑ ስለማልፈልግ ይቅርታ ልጠይቃችሁ ነው የመጣሁት ብላ ስትናገር ነበርና በዛን ሰዓት እንግዲህ ሰንዬ ይቅርታ ልጠይቃ ስትሞክር አለምዬ እንግዲህ በነገር እያጨለጨለቻት ነበር ማለት ነው። እና በነገር እየበላች ነበር። እና ጽዮን ደግሞ ቤት ስላልነበረች እኔ በበኩሌ ይቅርታ አድርጌልሻለሁ፣ በዛ ላይ ደግሞ እኔ አይደለሁም የተደበደብኩት፣ የተደበደበችዋ ጽዮን ናት። ስለዚህ እኔ ይቅርታ አድርጌልሻለሁ፣ ጽዮን ስትመጣ ደግሞ በድጋሚ ትመጪና ይቅርታ ትጠይቃታለሽ ብላታለች ማለት ነው። ሰኒም ደግሞ በጣም ተናዳ እሺ ይሆንላችሁ፣ እኔ በቤተሰብ መሀል መግባት አልፈልግም፣ ያኔም በተናደርኩትና ባረኩት ነገር ተጸጽቻለሁ፣ በሱ ደግሞ ይቅርታ ልጠይቃችሁ መጥቻለሁ ብላለች። እንደዛም ሆኖ እንግዲህ አለምዬ ይቅርታ አላረገችላትም። የናሆሚ አባት በጣም ተናደዋል። ምሩዬም እንደዛው ተናዳ ከሰኒ ጋር ሲያወሩ ነበርና እኔ ከዚህ በኋላ ጽዮን የምትባለው ሴትዮ ይቅርታ አልጠይቅም፣ ለአንቺ ብዬ ራሴ ዝቅ አድርጌ መጥቼ ይቅርታ ጠይቄያለሁ ብላለች። ይቅርታ መጠየቅ ደግሞ የትልቅ ሰው ስራ ነው ማለት ነው። ስለዚህ እንደዛ ነገር ነው። አስጨናቂ እንግዲህ ቤቱን ሶፋውን እያገለባበጠ የቤቱን ካርታ ሲፈልግ ነበር። እርግጠኛ ነኝ የቤቱን ካርታ ኒና እየገጠር ይዛ ሄዳለች ይመስለኛል ሳስበው። አልጋው ሳይቀር የቤቱ ሶፋ ሳይቀር ምንም ነገር ቤት ውስጥ አልቀረም ነበር። አዋራ እስከሚነሳ ድረስ ነበረ ካርታው ሲፈልግ የነበረው፣ ግን ሊያገኘው አልቻለም። ሰንዬ ቤት መጣ። ምንድን ነው የተፈጠረው ብላ ስትጠይቀው አይ ስፖርት እየሰራው ነበረ፣ ቴሌቪዥን ላይ እያየው ቤት ውስጥ ስፖርት እየሰራው ነበር እና እሱ ነው አዋራው እንደዚህ ያደረገው እንጂ ምንም ሌላ የተፈጠረ ነገር የለም ብሎ ነበር ሲመልስላት የነበረው። ሰንዬን ጠምዶ ይዘዋታል፣ እሷም ጠምዳው ይዛለች። ሰንዬ ደግሞ እንደዚህ በቀላሉ ሰውን የምትለቅ